ከቅዳሜ ከሰዓት በሰላንታ ምን እናረጋለን? እንደውላለን ሲደወል ደግሞ ያነሳሉ። ተመልካቾች በያሉበት ሰላም ፍቅር እንመኛለን። ግራቀኝ የመጣችሁ በሙሉ እንኳን በሰላም መጣችሁ እንላለን። ዮኒ በእርግጠኝነት በዚህ ሳምንት ስልክ አብዝታል መሰለኝ። ባላ ሳንቲማ የድሮዋ 20 እየጨመርሽ በነገራችን ላይ እሷ ስልክ አሁንም እኮ ቲሩም ጋር አለች። አንድ አባቃታለች ቲሩም ጋር ግድግዳው ላይ ቲሩም ጋር እዛ ብቻ ነው ያለችው እስከማውቀው ድረስ። የሆነ የድሮ ነገር ሳይ ዮኒን ከማስታወስ የተነሳ ነው። በእውነት በቀደምነት መሬት ላይ 10 ሳንቲም አይቼ 10 ሳንቲም አገኘው ከመሬት 10 ሳንቲም እንግዲህ ከረጅም ጊዜ በኋላ ዮኒ እንትን ያስታውስኩ ሊዮኒ ለምን የድሮ ነገር አሁን ራሱ ስለ ስልክ ስናወራ ወደ ድሮ ይወሰርከን እንደዚህ በሳንቲም ወጥተደውሎ ብራ እና የድሮ ራሱ እንደዚህ ብለሽ እኮ ነው የምትደውይ ከተበላ ለማስተፋት እንዲህ ብለሽ በ50 ሳንቲም አጎኒ መጣ። ይሄ ሰብሊን አይመለከትም። ለምን አሁን ሰብሊ መምታት በስሱ ስለምት አይወርድ ይበላ እንጂ በነገራችን እንደው አንድ ግማሽ ደቂቃ ተሰጡኝ እንሰጥሽ ነገር ላውራ አጠር አድርገህ 30 ደቂቃ። በጣም አመሰግናለሁ። ብርሃኑ ገብረማርያም ኢትዮጵያ ሬዲዮ በጣም የታወቀ የሚወደድ ጋዜጠኛ ነው። ሳይለን ወንድማችን ብርሃኑ ገብረማርያም ጋር ቅዳሜ ከሰዓት ላይ ድሬዳዋ ቴሌ እየሄድኩኝ ጨላ እየጨመርኩ ግጥም ጽፌ ለብሬ ቀጥታ ደውልለት ነበር እና ጨላው ግጥሙ ሳያልቅ ጨላው እንዳያልቅ ሁሌ ጸሎቴ ነው። ይቆርጥብሻል በስልክ ነው ግጥሙ የምትነግረው? ታዲያ ጨላ እየጨመርኩኝ በሬዲዮ ጨላ እየጨመርኩ ነው ግጥሙን እዚህ ይዛለሁ በእጄ በዚህ ጨላ ከዛ ስንቴ ነው የምታቋርጠው? ማለት አሁን እንዳይቋረጥ ነው ጸሎቴ እንዳይቋረጥ እና አሪፍ ነገር ነው ያስታወስ ነው። መጀመሪያ ቢጫ ነበረች ከዛ ሲልቨር መጣ እዚህ ላችኋል። ሲልቨሩ ከዛ ሰማያዊ ከፍ ብሎ ዘገል ደረሰበት። ኧረ በደንብ ነው እንጂ ማስተዋወቅ ነው እንጂ እኔ አልተወለድኩም ሲባል ሰምቻለሁ። ዶክመንተሪ ምናምን ስለማይ አስታውስ። ዋው በዚህ ላይክ ይደዋወሉ ነበር። የምታውቀው ያንን ስልክ ፎምቡዝ በሚለው ፊልም ላይ ነው። ፎምቡዝ እሱ ላይ ነው የምታውቀው አንቺ። ይሄንን ሁሉ ያልነው ስንገባ ዮኒ ከስልክ ጀመረ። ዮኒ በዚህ ሳምንት በጣም ስልክ ስታበዛ ነበር አለን። ወደ ድሮ ወሰደንና ነው እንግዲህ እዚህ ውስጥ ሁሉ የገባ ነው። እንመለስ እስኪ። ከግራና ከቀኝ ያላችሁ ቅዳሜን ከሰዓት ብላችሁ የመጣችሁ እንዴት ናችሁ? መጀመሪያ ሰላም ናችሁ? ደህና ናችሁ? ሰላም አላልናቸው። ዛሬ ትንሽ በዛም ብለዋል። 3 ሀበሻ ቀሚስ ይታየኛል። አንድ ደግሞ ወንድ ይታየኛል ለብሷል። 4 በዓል የሚመስል ነገር ባህል ለብሰው ነው የመጡት። ደስ ይላል። ደመቅ ብለዋል። በዛ ላይ ደግሞ ስንሰማ የሚገራርም ችሎታ ያላቸው ሰዎችም አሉ ከኛ ጋርና በኋላ ላይ ምን ሰማውን የሚሆነው እንግዲህ ስለነሱ አብሮን ስላሉት እንግዶቻችን ይሄን ያህል ካለን በየቤታችሁ ሆናችሁ ደግሞ ቅዳሜን ከሰዓት የምትከታተሉ በየሳምንቱ ልክ በሰዓታችን ስለምትጠብቁን ከኛ ጋር ስለምትቆዩ አስቀድመን በጣም አድርገን ነው የምናመሰግነው። በዚህ ባሳለፍነው ሳምንት እንዴት ነበረ? ያው በዚህ ሳምንት ብዙ ነገሮችን አሳልፈናል። ካሳለፍነው ነገሮች ውስጥ አንደኛው እንግዲህ ባለፈው ሳምንት መጠናቀቂያ ላይ ኮሜዲያን አተናል ወንደሰን አውራሪስ ያው በዚህ በቅዳሜ ከሰዓት ስቱዲዮም ዮኒና ሉላጋ በጣም ደስ የሚል ቆይታ አድርጓል። በተለያዩ ጊዜያት የኢቢኤስ የተለያዩ ፕሮግራሞችም ላይ እንዲሁ ድምቀት ነበርና በድንገት እንግዲህ ህይወቱ አልፏል። በአመመው ህመም ምክንያት ማለት ነው። ለቤተሰቦቹ ለወዳጅ ዘመዶቹ ሁሉ መጽናናት እንመኛለን። ያው የሀዘን ዳርቻ ያድርግላቸው ነው የምንለው። አስደንጋጭ ነበረ። እንግዲህ ከድሮ ጀምሮ ብዙ የኮሜዲ ስራዎችን ሰርቷል ወንደሰን እናውቀዋለን። በተለያዩ የማህበራዊ እንደዚህ ሃይማኖታዊ የሆኑ የበጎ ስራዎች ላይ እናየዋለን። በጣም የምናውቀው በጣም የምንወደው ሰው ነውና ድንገት ነው ሞቶ የተሰማው በጣም በድንገት እና ትንሽ አስደንጋጭ ነበረ። ለቤተሰቦቹ ለሚወዱት ሁሉ እንግዲህ በድጋሚ መጽናናትን እንመኛለን። አምላካስቶቹ ዮኒ ያው እንዳለው ነው ስልክ ሲደዋወል ነበረ በጣም በነገራችን ላይ ዮናስ ስልክ የሚያበዛ ሰው ነው ይቻላል። ተመስገን እውነት የወር ነው አመሞላው። ለዛ ነው ልዩነቱ። እኔ የወር ነው አንዴ የምሞላው ያንቻውን ባለካርዱ ስለሆነ መሰለኝ።
እኔ በጣም ስልክ ከመውደድ የተነሳ ሚስኮል ሁሉ የምታነሳ ይመስላል። ሳይጠራ እኮ ነው ስልኩን ተቀምጭ። ሳይጠራ ማንሳት ብቻ አይደለም አብርሽ ዮኒ ሲያወራ አይተው ሆነ ማለት ነው። ያንዱን ሰው ታሪክ አንዱ ጋር ይቀላቅለዋል። ከመብዛቱ የተነሳ ይቀላቀልበታል። ጠዋት ከሆነ ሰው ጋር የሚያወራው ስለሆነ ስራ ጉዳይ ከሆነ ቀጥሎ የደወለለት ሰው ጋር ከዛኛው ጋር ከቆቦ ቀጥሎ ያወራለታል። ይሄኛው ሰው ይግራ ነው የሚገባው። እንደገና ግን ለማስታወስ ሁሌ አሁን ያንቺንስ ቼክ አድርጊው ስልኬ ላይ ምን ሰብሊ የሚለውን እንዴት ሴቭ እንዳደረኩት። አዎ ባለፈው እስቲ ሲለን ነበረ። ሰብለ ምንድን ነው የምትለው? ሰብልዬ ነው እሱ። ሰብልዬ ነው የምትለው። ፎቶን ታደርጋለህ? ፎቶ የራስህ ታዲያስ ከባድ ነው። አዎ ትዝ ይለኛል። ግን የተነሳውን ጊዜ ለማስታወስ ነው ያልከው። ባለፈው ሴቭ ሳደርገው ስልኩን እኔ ነው ሰልፊ እኔ ነው ወስዳለሁ። ዮኒዬ አነሳዋለሁ። በዮኒዬ ፎቶ ነው ሴቭ የማደርጋቸው እና ምንድነው ማስታወሰው ሞመንቱን ያን ሰው ሲተዋወቀው በምን ቀን በምን ቦታ ነበርኩኝ ምን አይነት አለባበስ ማለት ግን እዚህ ጋር ስናወራ የማስታወስ ችሎታ እንዴት ነው አመጣችሁ? ማለት አንዳንድ ሰው የማስታወስ ችሎታ ሲያጣ ነው እንዴ? ንገረኝ እስኪ። ሰብለ የራሱ ፒክቸር ካረገ ምንድነው ማለት ሜሞሪ ችግር አለ፣ የላላ ነገር አለ። ከመቆየት አይመስልሽም? ሜሞሪስን ብናወራ ይሻላል። ሜሞሪ ከተነሳ ግን እኔ በነገራችን ላይ ዛሬ በኋላ ላይ ባለትዳሮቹ ሰዓት ላይ የሚመጡ በእድሜ አንጋፋ በትዳር ዘመናቸውን በጣም ብዙ አመት የኖሩ የመጀመሪያዎቹም ናቸው በርግጥ እና 101 አመታቸው ነው። ሰው የኮሪያ ዘማች ናቸው። የሚያወሩት ወሬ ግን በኋላ ላይ እናየዋለን እና እኔ እሳቸው ሲያወሩ እየሰማሁኝ የራሴን ውስታዘው ነበር። የዛሬ 70 አመት ታሪክ ልክ እንደ ትላንትና ነው ቁልጭ አድርገው የሚያወሩት። በጣም ነው የሚገርሙት እና ራሳችንን አሰብኩት እኔ እውነት እንዴት ነው ማለት እናስታውሳለን ነገሮችን። እኔ ነገሮችን የሚገርምሽ አስታውሳለሁ። በጣም የማስታወስ ችሎታ አለኝ። ግን ስም ነው የማላስታውሰው። ስም እረሳለሁ፣ አዛባለሁ። ስም የመያዝ ችሎታዬ በጣም በሆነ ነገር ግን ለማስታወስ የሆነ ነገሮችን አስታውሼ በመናገር ጓደኞቼ እንደውም ትይላል እንደዚህ አድርገን በዚህ ሰዓት እንደዚህ አድርገን ብዬ ቁልጭ ያለ ነገር ስነግራቸው ይገረማሉ። ግን የስም ችግር ነው ያለብኝ እኔ እንጂ ማስታወስ ማስታወስ የሆነ ደስ የሚል ነገር አለ። አሁን ብዙ ሰው እንደሆነም የረሳውን ነገር ስታስታውሰው ደስ ይላል። ጊዜውንም ሰዓቱንም አሁን ብዙ ጊዜ እኔ ስለ ጉዞም ስለምንም ሲነሳ እኔ ነው የሚጠይቁኝ እንትን ምን ነበር የሆነው እና አንዳንዱ ሰው ቦታውን ነው የሚረሳው እንጂ ታሪኩን ያውቀዋል። ግን ቦታውን ይሳሳታል። አሁን ለምሳሌ ሐዋሳ የነበረውን ወይ ባህር ዳር ወይ የሆነ ቦታ ምናምን መቼቱ ይቀየራል። ልክ እንደ ነገሮች ሲኖሩ እኔን ነው የሚጠይቁኝ። እኔ ነኝ በደንብ ማብራራላችሁ። ከዛ ውጪ የማስታወስ ችሎታ ጥሩ ነው። ግን አንዳንድ የምረሳቸው ነገሮች አሉ እና በጣም በቅርብ ርቀን ነው የምረሳቸው። ወዲያው ነው ረጅም ነገሮችን አረሳ። ባለ ታሪኩ አንቺ ብትሆኝ እሱ ሲነግረው ሲያወራ እንዲህ ብለሽ እኔ በጣም ለማውራት ከፍላጎት የተነሳ እኮ ለራስሽ ድጋሚ ልነግርሽ ይችላል ታሪኩን እንዳዲስ። እኔ ደግሞ ስለምረሳው ማለት ነው አሁን እንዴ ብዬ ሰማሃለሁ እንዴ ረስቼዋለሁ። አይ ጻጊ ቀልድ ነው የማትወደው። አሁን ቀልድ ነገርካት አይደለ? ድጋሚ ነገርካት ሰዋች በቃ ባለፈው ነገርከኝ እና የሜሞሪ ጉዳዩን ያልሽው 70 አመት ታሪክ ወይ 50 አመት ታሪክ መለስ ብሎ ለማስታወስ መጀመሪያ የነበሩበት ንቃተ ህሊናቸው በጣም ጥሩ እንደነበረ ነው የሚያሳየው። ከዛ ውጪ አሁንኛ ነገሮቻችን በጣም ስለበዙ እንረሳለን። የዛን ጊዜ ወይ የቤተሰብ ጉዳይ ስራ ወይ የሆነ ሀገር መጠበቅ ብዙ ነገሮች ሊኖርባቸው ይችላሉ እነሱ። እኔ ግን ስለማስታወስ ከተባለ አሁን ያለሁበትን የኔን ደረጃ ነው የምነግራችሁ። ቤት ውስጥ ወይ ለመስማት ተዘጋጅታችኋል? ቤት ውስጥ ሆኜ ከአንዱ ክፍል አንድ ዕቃ ለማምጣት እጂ እዛ ጋር ስደርስ ምን ለማምጣት እንደደረስኩ ረስቼው ያስቀምጥሽ ቦታ ይጠፋሻል ወይስ ምን ለማምጣት እዛ ጋር እንደሄድኩኝ እረሳዋለሁ። እንደዚህ ያጋጥማል። ያረጋያ መጦሪያ ምናምን አለ አሁን እዛ ሰፈርና አንዳንድ ቀን እረፍት ዞን እነሱ ይሄዳል። በጣም ነው የሚያዝናኑ። የሚያወሩት ወሬ የሚያስታውሷን ነገር የመኪናቸውን ታርጋ ሁሉ መኪና የነበራቸው ሰዎች አሉና የመኪናቸውን ታርጋ ሳይቀር ነው የሚያስታውሱትና እንደውም አንድ ጊዜ አባቴ ምን ይለኝ ነበረ
የሰው ልጅ የማይጠፋ ሀብቱ እውቀቱ ብቻ ነው ይላልና ያሳለፍከው ሚሞሪ ማስታወስ መቻል ያለፈው ነገር ምንም ነገር ሆነ ብትመለስ ያ ነገር ወደ አንተ ይመለሳል። ጥሩ ሚሞሪዎች ሁልጊዜም ቢሆን በውስጥ መጥፎም ጥሩም ይቀመጣልና ያንን ማስታወስ መቻል ትንሽ እርፍታና የሆነ መረጋጋት ጊዜ ነው የሚፈልገው እንጂ ምንም ነገር ወደ አንተ ተመልሶ ይመጣል። ስለዚህ ሁሌም በጎንም መጥፎንም ለማስታወስ መረጋጋት ነው የሚያስፈልገው። ግን በተፈጥሮ አይደለም። እኔ አሁን እኮ ለምን መሰለህ ተፈጥሮ እኔ ከካምፓስ ጓደኞቼ ጋር ቅርብ ጊዜ ተሰብስበን እያንዳንዷን ታሪክ ሁሉም ሲያስታውሱ ነው እራስቸዋለሁ እንዲያርገሽ ሄደን እንኳን ሲነግሩኝ እኔ እራስቸዋለሁ። ይሄ የድሮ ሜሞሪም ሆነ የቅርብ ጊዜ ምናምን እኔ በቃ እየረሳው ነው ማልፈውና እኔ ችግር ነው ይሄ ነገር ለምሳሌ እውነትሽን አሁን ስልክ እኮ አሁን በፊት ራሱ እናስታውስ አሁን እንኳን እናስታውስም። ስልክ ቁጥር አይገርምሽም? እሱ ላይ ጎበዝ ነኝ። ጎበዝ ነሽ? ስልክ ቁጥር በጣም ነው የሚይዘው። ፎንቡክ ስልክ ቁጥር ይዛለሁ። የመረጥኩ ኳሊቲ ነገሮች አሉሽ ማለት ስልክ ቁጥር አሁን የጓደኞቼን አብዛኛውን ቁጥር በቃሌ ነው የማውቀው። እኔ አሊስ በፊት ነበር የሚይዘው። አሁን ግን ተበላሸን። ኢትዮጵያ አታውቂም? አሁንም ኢትዮጵያ የራሴን አላውቅም። እሺ አንድ ነገር ብቻ ልጨምር። ወግ አዋቂዎች እንደዚህ ሲያወሩልን ደስ ይለናል። ዘመን እየጠቀሱ ቦታ እየጠቀሱ ታሪክ እየጠቀሱ የታሪክ ፍሎው ራሱ ሲያወሩልሽ መመሰጣቸው ራሱ በዛ ታሪክ መመሰጣቸው በጣም አሪፍ ነው። ግን ምን ይፈልጋሉ? እኔ የገባኝ አድማጭ ይፈልጋሉ። አሪፍ በጣም ቅልቅል የምንባቸው ከሆነ እነሱም አይወዱትም። ታሪኩም ፍሎ አይኖረውም እና ቆስቆስ የሚያደርግ ሰው አሁን መዓዛ አሁን የሸገር ትልልቅ ሰዎችን እነ ባህሉ ገብረመድህን አይደለ ጋሽ ንጉሴ ጋዜጠኛ ንጉሴ በጣም ለረጃጅም ሳምንታት ቃለ መጠይቅ አድርጋለች። የእሷ ኳሊቲ ምንድን ነው? ቆስቆስ ከዚህ ይሄዳል አለቀ። እና እንዲህ አይነት ሰዎች ታሪክ የሚነግሩን ሰዎች ትንሽ ቆስቆስ አድርጎ አሪፍ ግን ጆሮ ያለው ሰው ይፈልጋሉ። አዳማጭ ብለን ማድመጥ እና ይሄኛውን ሳይድ በምንድን ነው ያየሁት? ትዝታችን በኢቢኤስ ፕሮግራማችን ላይ እንዲህ አይነት ሰዎችን ሳገኝ ማድመጥ በጣም ጠቃሚ እንደሆነ ከእነሱም ብዙ ነገር ለመውሰድ አሪፍ ነገር እንደሆነ በዚህ አጋጣሚ ግን መዓዛ ብሩ የቀድሞዋ ለኔ አለቃዬ ነበረች። እንግዲህ ሸገር በነበርንበት ሰዓት ማዚ በዚህ ሳምንት እንግዲህ የኢጋድን ሽልማት አግኝታለችና እንኳን ደስ ያለሽ። እንኳን ደስ ያለሽ ትልቅ ነገር ነው ያነሳ ነው። በእግር ኳስም ላይ አሁን በግንባር ቀደምነት የሚጠቀሰው ጋዜጠኛ ገነነ መኩሪያ ወይም ሊብሮ ነው፣ ነፍሱን ይማረው። ከዛ ቀጥሎ ደግሞ ማርቆስ ኤልያስንም እናነሳለን። በዚህኛው ትውልድ ካሉ ጋዜጠኞች መሃል ጊዜና ሰዓትን እየጠቀሱ የሚያወሩ ሁኔታዎችን በደንብ ኮመንተሪ ደስ የሚለው በነገራችን ላይ ታሪክ ሲጨመርበት ነው። አሁን የውጭ እግር ኳስን የሆነ ጊዜ የኮሮና ጊዜ ያለ ደጋፊ በጣም ከባድ ነበር። ከዛ ደግሞ ኮሜንታተር የሌለው ኳስ እንደማየትም የሚያስጠላ ነገር የለም። ዝም ብሎ ባዶ ነው የሚሆነው። ለምን እነሱ ታሪክ በጣም ጥግ ድረስ ነው ይዘው የመጡት ስለ አንዱ ተጫዋች ስለ እያንዳንዱ ነገር እና የዚህ ሀገራችን እግር ኳስ ላይም ማርቆስ ኤልያስ ይጠቀሳል። ኳስ ሲያስተላልፍ እያንዳንዷን ነገር እያንዳንዷን ጊዜ እየጠቀሰ ነውና ገነንም በጣም ታሪክን አሁን ላይ ያየነው ይሄ የምንመለከተው እስኪመስለን ድረስ መሳል ይችላል በደንብ መሳል የሚችለውና በጣም የተለየ ማስታወስ ችሎታ ያለባቸው ሰዎች አሉ። በተለይ በሬዲዮ ሲሰሚው ሰው የነዳ ምናምን እዛው እንዳለ ስሜት እንዲሰማው ነው የሚያደርገውና በጣም እኔ ማድናቂው ነኝ። አቤ ከቤም እንደዛው በነገራችን አቤ ከቤም በጣም ነገሮችን ያስታውሳል። እሱ ዶክመንት አለው። በዚህ ቀን እንደዚህ ሆነበት በዚህ ቀን እየደወለ ይነግረናል ሬዲዮ ላይ ያለ በዚህ ቀን እንደዚህ ሆኖ ነበረ። እኛ የረሳነውን የራሳችንን ታሪክ ይነግረናል። ስለማስታወስ እንግዲህ ይሄንን ያህል ካለ በፕሮግራማችን በጣም ብዙ ነገር ነው የምንለው ዛሬ አሪፍ ነገሮች ይዘን የመጣ ነው። ከግራና ከቀኝ ደግሞ ያሉ እንግዶቻችን ዛሬ ቅድም እንዳልኳችሁ ነው በጣም ያስደንቀን ችሎታ አለን ብለዋል። ቅድም ሲገቡ ብለዋል። እንደዚህ አሸብርቀው መተውማ አያሳፍሩንም። ሰብልዬ አንቺ ያለሽ እኔ በጉጉት ሲጠበቅ የነበረው ኢምፓወር አዲስ በዓመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማህበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ
ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታኅሳስ 4 እና 5። ግራቀኝ ልንል ነው እንጀምር ነው። እሺ አመሰግናለሁ። እንግዲህ እኔ እምነት ባላለው ተዋናይና ኢንጂነር ነኝ። የመጣሁት አመጣጤ እንግዲህ ከባሌ ነው። ባሌ እንግዲህ የፍቅር ሀገር ናት። ብዙ የሚጎበኝ ቦታ ያላት ሀገር ናት። እንግዲህ ኢቢኤሶች ባሌን ሄዳችሁ እንድትጎበኟት እኔ በክብሮት ጠርቻችኋለሁ። ሰብስቤ ዋሻን አልፈን ሰብስቤን ዲንሾ ቆሎ መስኩ ሙራን አረና አለ፣ ሶፍ ዑመር አለ። እንደገና ደግሞ ባሌ ሎጆች አሉ። በጣም ብዙ የሚጎበኙ ቦታዎች እና በጣም የሚገርመኝ ደግሞ ባሌ ሞቃትም ብርዳማም ሀገር ናት። ምን ይዘህ መጣ ዛሬ? እኔ እንግዲህ ሙዚቃ እስቲ ጀባ ልበላችሁ። የማን? የቴዲ አፍሮ። እሺ እንስማ። ቂም ሰርተሽ በፍቅር ገፍተሽ እኔን ገላ ስታይን ጠላሁሽ ስትለምጂ ከሌላ ማዘን መጨነቁን መከፋቴን ትቼ ከሰው ተላመድኩኝ አንቺን ረስቼ አንቺ እንደከፋሽ እንዳወዳደቄ ሰው አልሆንም ነበር ባላሳልፍ ስቄ ሰው አልሆንም ነበር ባላሳልፍ ስቄ ቢሰማሽም ጸጸት መሽቷል ይቅርታ ሰው ገባ ከሆዴ ላንቺ የለኝም ቦታ ሰው ጠፋ ከሆዴ ላንቺ የለኝም ቦታ ቂም ሰርተሽ በፍቅር ገፍተሽ እኔን ገላ ስታይን ጠላሁሽ ስትለምጂ ከሌላ በቃ በቃ ሸኘውሽ አንቺን ለሰው ተካውሽ በቃ በቃ ሸኘውሽ አንቺን በሰው ተካውሽ። የባሌው ኢንጂነር እምነት በጣም ነው የምናመሰግነው። ያንተ ነገር በጣም ደስ ያለ ምንድነው ሙዚቃውን ብቻ ሳይሆን አካባቢህን አስተዋውቀህናል። በቱሪስቶች አይን ማለት እንግዲህ እንደዚህ አይነት ሰው ሂደናል። ስለ አካባቢው መግለጽ የሚችል ሌሎች ሰዎች እንዲያዩት ማጓጓት የሚችል በአካባቢ ያለውን የቱሪስት መስህብ ሊናገር የሚችል ሰው እንደዚህ ሲመጣ ሁሌም ደስ ይላል። ስለዚህ ኢንጂነር በጣም ነው የምናመሰግነው። በምን መስክ ነው ኢንጂነር? ሲቪል ሰርቬር። እናመሰግናለን። ወደ ቀጣይ እናልፋለን። እህታችን ሳራ አይደለም? እስቲ ሙሉ ስምሽን አስታውቂ። ሳራ ብርሃኑ እባላለሁ። የመጣሁት ከደብረ ዘይት ነው። ደብረ ዘይት። ስለዚህ የደዘ ደግሞ መስህቦች አሉ መቼም አይደለም እንዴ? ደብረ ዘይት ምን ምን ይታያል? እስኪ ንገሪኝ አንቺ ደግሞ። ሐይቆች እና አሁን ደግሞ አሪፍ እየሆነች ነው እና ከመጣችሁ ደግሞ እቀበላችኋለሁ። በጣም አመሰግናለሁ። የኩኩ ሰብስቤ ዘፈን ነው የምዘፍነው። ያው ድምጼ ብዙም አይደለም ግን ተቀበል። እንቀበላለን። አንነጋገርም ጨዋታው ይቅርብ ቁጭ በል ከጎኔ አይን ራብ አለብኝ ጊዜያዊ ማፍቀር ምን ያደርግልኛል ልብ ካይኒ ስር ነው ድንገት ይከዳኛል ፍቅር በረታብኝ ተጨነቀ ሆዴ በልክ አይሆንም ሞኝ አንተም ሞረዴ ያልታሰበ እንግዳ ይመጣል ደርሶ እንቅልፌ ካይኔ ላይ ተመልሶ ጸጊን የጨረሰችላት ፍቅር በረታብኝ ተጨነቀ ሆዴ በልክ አይሆንም ሞኝ አንተም ሞረዴ ተነስ ከልቤ ላይ ውረድ ወደ ሆዴ በልክ አይሆንም ወይ ደብረ ዘይት ላይ ጀመርነው አዲስ አበባ ጨረስን። ይሄ በጣም
ነገር ነው። ቆንጆ ሙዚቃ ነው በነገራችን ላይ። ቆንጆ በጣም አሪፍ ዘፈን እኮ ነው የዘፈነው። በጣም አሪፍ የመረጥሽው ምርጫሽን ወደነዋል። ሳራ ከደብረ ዘይት በጣም ነው የምናመሰግነው። ከደብረ ዘይት ከባሌ ሙዚቃዎችን ሰማን። አሁን ደግሞ ከአዲስ አበባ ወጣ ልትል አለች በላይነሽ ፈንቴ መድረኩን ልትቆጣጠር በላይነሽ ፈንቴ ማንን አሳወሰ መሰላችሁ? የድንገት እንግዳ የሚለው የለም የድንገት እንግዳ ምን ያገነ የድንገት በላይነሽ የድንገት እንግዳ ነው። በጣም አላውሰው ሲያምር እንግዶችን ይዛ ወጣች። በደንብ ነው ያወዛወዘች በላይነሽ በጣም አንደኛ ዘፈኑ ራሱ እና ሰብሊ ጥሩ ተወክል እንዴ በጣም ራሱ የምትነግረን ነገር ካለ አለባበስሽ በጣም የሚያምረው። አው ሽሮ ሜዳ ውቤና ተስፋዬ ባህል ቤት ነው ያለበሰኝ። ማለት እንደዚህ ውዝጓዜ ምናምን አቅም ስላለኝ ወደ ሞዴሊንጉም እየገባው ነው። አርቱንም የድሮም የልጅነት ህልሜ ስለሆነ እንደምሰራው አውቃለሁ። ግን ይሄን አጋጣሚ እድል ስላላገኘው አመሰግናለሁ ስለጋበዛችሁ። በላይነሽ መልእክትሽ በደንብ ተላልፏል። እንግዲህ የሚፈልገው ይሄንን መልእክት የሚመለከተው ሰው ደርሷል። ችሎታ ተመለከትን፣ ድምጽም ሰማን ከግራና ከቀኝ። እንግዲህ ሁሌ ቅዳሜን ከሰዓት እኛም ብለው የሚመጡ እንግዶቻችን ስለምታሰሙን ዜማ ስለምትሰጡን ችሎታችሁ እኛም በጣም አድርገን ነው የምናመሰግነው። ቅዳሜን ከሰዓት እንግዲህ ዛሬ ቅድም እንዳልነው ብዙ አዳዲስ ነገሮች ይዘናል። ከዚህ ቀደም ሰብሰብ ብለን ሁላችንም ወንጪ ሄደን ነበር። በጣም አሪፍ ጊዜ ነበረ። በዚህ ሳምንት ደግሞ ሰብሊና አብርሽ ሄደዋል። ዳጊም ሄደዋል። ዳጊም አብራችሁ ነበረ? አብረን ነበር። እንዴት አይነት ጊዜ ነበር? በጣም ደስ የሚል ጊዜ ነበር።
ነበር። እኔ ወንጭ የመጀመሪያዬ ነው፣ ግን ደስ የሚል በተራራ የተከበበች ግን ትንሽ ይበርዳል። በጣም ግን ጥሩ ጊዜ ነበረን። የሚያጓጓ ታይም ነው አሳልፈን የመጣነው። ወደ በኋላ ላይ በጣም ሰዎች ጠብቀው እንዲያዩት ነው የምንፈልገው። ለምን ባለፈው ስንሄድ አብረን ያየናቸው ጉዳዮች አሉ፣ ግን አሁን አዲስ ነገር አለ ወንጭ ላይ ከኛ ተደብቃችሁ ነው ያያችሁ። ስለዚህ አዲስ ነገር ነው የምናሳየው። አብረን ጓግተናል። አብረን ነው የምናየው ከተመልካቾች ጋር የሚናዘኝ። በጣም አሪፍ። ዳጊ፣ ሰብሊና አብርሽ በወንጭ ያደረጉት ቆይታ እንዲሁም ደግሞ የተለያዩ ፕሮግራሞች ወደ እናንተ ይደርሳሉ። ቅዳሜ ከሰዓት ነው። እስከ ፕሮግራማችን ፍጻሜ አብራችሁ